ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አሳየም። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤኒሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪል ሮይተርስ አስታወቀም። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውንም የዜና ወኪል ዘግቧል። ሮይተርስ ዛሬ ማክሰኞ የካቲት 3 2018 ዓ.ም ያወጣውን የምርመራ ዘገባ የተጠናከረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም እንደሆነ ጠቅሷል። ከኢትዮጵያ ደህንነት ተቋምና የዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችን በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤኒሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነም ዘገባው ላይ ጠቅሷል። ሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬትስ የሰፈሩትን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው ወታደራዊ አሰልጣኞችንና የሎጂስቲክስ ድጋፍ ማቅረቧን ገልጿል ይላል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸውን እንደተረዳ ዘገባው አመላክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳኖች መተከላቸው ጠቅሷል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10 ሺህ ተዋጊዎችን የመያዝ አቅም እንዳለው የሚያሳይ ዲፕሎማቲክ ምልክት ልውውጥ መመልከቱን ገልጿል። በርካታ ላንድ ክሩዘር እና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች እንዲሁም የተባበሩት አረብ ኤሚሬቶች አሰልጣኞች ጥር ላይ ወደ ካምፑ መግባታቸውንም የዲፕሎማቲካዊ መልእክት ልውውጥ ጠቅሷል ተብሏል። ጥቅምት ላይ የኤሚሬትሱ የሎጂስቲክስ ኩባንያ ጎሪካ ግሩፕ አርማ ያለባቸው የጭነት መኪኖችን በአሶሳ ከተማ አድርገው ወደ ካምፑ ሲጓዙ መመልከታቸውን 2 ባለስልጣናት ገልጸዋል የሚለው ዘገባው ላይ ሰፍሯል። ህዳር ላይ ደግሞ አዲስ ምልምሎች የያዙ 126 ተሽከርካሪዎች በቀናት ልዩነት ሲጓዙ የተመለከቱ ባለስልጣናትን ማናገሩን የዜና ወኪሉ ጠቅሷል። ተሽከርካሪዎቹ እያንዳንዳቸው ከ50 እስከ 60 ተዋጊዎችን ይዘው እንደነበረ ዘገባው ያመለክታል። በዛው በህዳር ወር የተነሳ የሳተላይት ምስል ላይ ቢያንስ 18 ትልቅ ተሽከርካሪዎች ካምፕ ውስጥ መታየታቸውን ሮይተርስ ገልጿል። የሮይተርስ ትንታኔ እንደሚያመለክተው የተሽከርካሪዎቹ መጠን፣ ቅርጽና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮች ወታደሮችን ለማጓጓዝ ከሚጠቀሙባቸው ሞዴሎች ጋር ይመሳሰላሉ ሲልም ዘገባው ላይ ጽፏል። ይሁን እንጂ እነዚህ ተሽከርካሪዎች በአሶሳ በኩል ሲያልፉ የታዩ ስለመሆናቸው በገለልተኝነት አለማጣራቱን አስረድቷል። ከኢትዮጵያ ደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለ መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ደራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። የተዋጊዎቹ የሎጂስቲክስ እና ወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤሚሬትስ እንደሆነ ከውስጥ ማስታወሻ መመልከቱን የዜና ወኪል አስታውቋል። ሮይተርስ የስልጠና ካምፑን የማቋቋም ኃላፊነት የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጄኔራል ጌታቸው ጉዲና ናቸው ሲልም በዘገባው አስፍሯል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ይህንን እንዳረጋገጡለትም የዜና ወኪል ገልጿል። ሮይተርስ ከ6 ባለስልጣናት አገኘው ያለው መረጃ እንደሚያሳየው በካምፕ ውስጥ ከሚገኙት ምልምሎች ውስጥ አብዛኞቹ ኢትዮጵያውያን ናቸው ብሏል። የደቡብ ሱዳንና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ተብሏል። ሱዳን ውስጥ የተወሰኑ ግዛቶችን የሚቆጣጠረው አማጺው SPLM ተዋጊዎችም ካምፕ ውስጥ እንደሚገኙ ዘገባው ላይ ጠቅሷል። ቡድኑ ግን ኃይሎቹ ኢትዮጵያ ውስጥ ይገኛሉ መባሉን አስተባብሏል። ሮይተርስ ካምፑ በሚገኝበት ስፍራ ላይ የሚደረገው ግንባታ በጥር ወር መቀጠሉን ከሳተላይት ምስሎችና ከምንጮች ማረጋገጡን ዘግቧል። እንደ ዜና ወኪል ዘገባ ከካምፑ በ53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ የአየር ማረፊያ ካለፈው ነሐሴ ጀምሮ አዲስ ግንባታዎች እየተከናወኑለት ነው ተብሏል። በአየር ማረፊያ
ማለፊያ የሚደረገው ግንባታ ስፍራው የድሮን ማዘዣ ማዕከል እንደሚኖረውም የሚያደርግ መሆኑን ካደረገ የሳተላይት ምስል ምርመራ እንዲሁም ከአንድ መንግስት ባለስልጣን የተገኘ መረጃ መረዳቱን በዘገባው አካቷል። ሮይተርስ በምርመራው የደረሰባቸውን ግኝቶች በተመለከተም ከኢትዮጵያ መንግስትና ከሱዳን ጦር ኃይሎች መረጃ ለማግኘት ያደረጋቸው ሙከራዎች እንዳልተሳኩ ገልጿል።